ታውን በኋላ ምን እንጠብቃለን ብሎ ተነ እምነቱ ትቶት ይሄድ ነበር ግን በደግነትህ አቀፍካቸው አላህ ጥሩ ውጤትም ከመጣ ሁሉም ተጠቃሚ ይሆናል እንጂ በየግለሰብ በየነስወከፍ አይደለም ውጤቱ ማለት ነው ከነዛ አንዱ አፈሩ ተውሂድ ቢሱሉክ ያየው ግን ተዚች ስልኳን ጎተት ታርጋ ወደ ኪስ ታስገባ ያየው ስልኩ ጠፋ ከተባለ እኔን ልጠረጥሩኝ ነው እንዴ መልካም ስነ ምግባራችን በጎደለ ቁጥር ባሽቆለቆለ ቁጥር ኢማናችን ጥያቄ ላይ እየወደቀ ነው ማለት ነው ጥሩ ዘመናዊ ህንጻ ገንብቶ አንዲቱ ብቻ ሲቀር እሱም ብቻ ክፍት አርጎተው የማይለያየን ዘርጎሳ ቀለም የኢማን ህዝቦች ባለ አንዳለም ላኢላሃ ኢላላህ ኪዳናችን በአላህ መንገድ የተሳሰርን በተውሂድ ፋና የተባበርን ላኢላሃ ኢላላህ ኪዳናችን ዱንያን ሚሻገር ህብረታችን ላኢላሃ ኢላላህ ኪዳናችን ላኢላሃ ኢላላህ ኪዳናችን السلام عليكم ورحمة الله وبركاته የተከበራችሁ የአፍሪካ ቲቪ ፕሮግራም ተከታታይ ወንድምናቶች ዛሬም አንድነታችንን እንጠብቅ የሚለው ፕሮግራማችን ዛሬም ከሼኻችን ጋር ይቀጥላል ከኛው ጋር ቆዩ ኢንሻአላህ ብዙ እንደምንማማር ተስፋ አድርጋለሁ ሼኽና الفاضل ስለ ተውሂድ በባለፈው ፕሮግራማችን እየዳሰስን ነበር ተውሂድ ማለት ምን ማለት ነው የነብዮች መንገድ ተውሂድ ስለመሆኑ ተውሂድ ምን ያህል እንደሚያስተሳስር እያየን ነበርና የዛሬው እንደው መነሻችን የሚሆነው አثار التوحيد يظهر في السلوك በመትለው ነጥብ ላይ ትንሽ ቆይታ ብናደርግ ሼኽና الفاضل ወራም ሰላም አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱልላህ ተውሂድ እንግዲህ መገለጫ ገጽታዎች አሉት ዝም ብሎ በቃል ብቻ ስላልነው ተውሂድ ነው ማለት አይቻልም እና የተውሂድ መኖርና ለመኖሩን ቼክ የምታረግባቸው መመዘኛዎች አሉ ማለት ነው ከነዛ አንዱ አፈሩ ተውሂድ ቢሱሉክ በጥቅሉ የተውሂድ ህልውና ወይም አሻራ የሚለካው በስነ ምግባር ነው ስነ ምግባርህ ከእስላም የተቀዳ መሆን አለበት ከእስላም ጋር የተሳሰረ መሆን አለበት እስላማዊ ስነ ምግባር ማይታይብህ ከሆነ ተውሂድ ያለኝ ምትል ጥያቄ ላይ ይወድቃል እውነት አለ ሆይ ነው ልትል ትችላለህ አንተ ግን ማንም ተራው ሰው ይላል እኮ አሁን ትልቅ ሰው ሲሳሳት ደርሰውም ይላል እኮ አይደለም ከርሰውማ አይጠበቅም ማለት ነው አዎ አይጠበቅም ምክንያቱም ስነ ምግባርህ ከስምህ ጋር መሄድ አለበት ስምህ ሌላ ተግባርህ ሌላ በሚሆን ጊዜ መስተጋብርህ ሲለያይ ሰዎች ማንኛውን ማመን ቃልን ነው ማምነው ወይስ ተግባርን ይላል አሁን ለምሳሌ አንተ እኔ ሌባ አይደለሁም አልክ ያየው ግን ተዚች ስልኳን ጎተት ታርጋ ወደ ኪስ ታስገባ ያየው ስልኩ ጠፋ ከተባለ እኔን ልጠረጥሩኝ ነው እንዴ ትላለህ ተግሩ ግን አይቻለሁ ወይ ካሜራ አይታለች ስለዚህ ማንን ማን ነው ሰዎች እንዴ ደሞ ውሸት ተጨምረበታል እንዴ እንድስታርክ ቆይተናል ሊሉ ነው ማለት ነው በቃለ መግለጫ ስለሰጠ ታማኝነት የለውም ለምን ተግባር ወሳኝ ነውና ተግባርን ያያ አንዲ ሰው እንደገና በቃል በውሸት ልትደለው ብትሞክር አይቻልም ስለዚህ መስተጋብርህ ከማንም ወቁሉ للناس حسنا እንዳለው አላህ Subhanahu Wa Ta'ala ከማንም ጋራ የማንንም መብት ጠብቀህ በስነ ስርዓቱ ማስተናገድ የምትችል ከሆነ ያ አላህ በሚወደውና በሚፈቅደው መንገድ ያነ እውነትም ተውሂድ ያለው ይባላል እውነትም ኢማን አለው ይባላል ማለት ነው ከዛ ያፈነገጠ ስነ ምግባርና መስተጋብር ካሳየህ ግን ኢማንህ ራሱ አጠራጣሪ አከራካሪ ሊሆን ነው ማለት ነው እና ለዚህ ነው ወይስቱ ሊኡተሚመ መካሪም አልአኽላቅ አሉ ረሱል እኔ የተላኩት እኮ መልካም ስነ ምግባርን ላሟላ ነው የመጣሁት አሉ ወፊ ሪዋያቲን ሷሊህ አልአዕማል ይላል እና መልካም ስነ ምግባር ነብያቶች በሙሉ በመልካም ስነ ምግባር የታነጹ ናቸው ሁሉም ነብዮች ስለዚህ
መልካም ስነ ምግባር የሚባለውን እንደ ህንጻ አደረጉት በምሳሌ ረጁሉን በና በይተን ፈአክመለሁ ወአጅመለሁ ጥሩ ዘመናዊ ህንጻ ገነባ ገንብቶ አንድ ጡብ ብቻ ሲቀር እሱም ብቻ ክፍት አድርጎተው እና ሰዎች ለጉብኝ ይጠራ እስቲ የሰራው ቤተውልኝ ነው ገምግሙልኝ ብሎ እንደዚህ ዙሪያውን አይተው ሁሉ ነገር በቃ የተዋበ ነው እዚህ ቀረ የሚባል አንድ ጡብ ቦታ ግን ክፍት ነው እንዴ ለሽ هذا ለምንድን ነው የጎደለው ሁሉም ይጠይቃል ይሄን እያየ ዝም አይልም እና እንደዛ አና هذه اللبنه الرسول عليه الصلاه ስነ ምግባሩ እንግዲህ ሌሎቹ የገነቡት መጣው መልካም ስነ ምግባርን አንድ ጡብ ሲቀር የኔ ፈንታናት እኔ ስመጣ እሷን ሞላኋት አሉ ይሄ በምሳሌ እንድትደርገው እንደሚገልጽ ይሄንን እንግዲህ ከሆነ ጎደሎ ነው ማለት ነው ስነ ምግባር ከጎደለ እያንዳንዱ እንቅስቃሴ በተለይ 2-3 ሙኻለፋ ከታየብህ ሰው አንተን ሙእሚን ነው ለማለት ይዳደዋል ማለት ነው ውሸት ላይ እንዳልንወድቅ ብሎ ይሄ ሰው ይጠናጀርባው ይባላል እና ስነ ምግባር ወሳኝ ነው በተቻለ መጠን በአነጋገራችንም በአስተሳሰባችንም በእንቅስቃሴያችንም በማህበራዊ ግንኙነታችንም እኛ ሞዴል ሆነን መታየት ነበረብን ለመታደል ሆኖ አሁን ያለው ተጨባጭ ሁኔታ ተካሳይ ነው በሁሉም ነገር የተሻለ እና አሁን በቅርብ ጊዜ እንኳን እኛ የምናስታውሰው ሙስሊሞች እኮ አይዋሹም ይባል ነበር ሙስሊሞች እኮ የሰው ገንዘብ አይነኩም ነበር ታማኝ ናቸው ይባል ነበር ሱብሃንአላህ አሁን እንደዚህ ማለት ይቻላል ነበር ሆነ በቃ ይሄ ነው ትልቁ ችግር ማለት ነው ከዛ አልፎ ደግሞ እንደውም ያልነበሩ ጋጠ ወጥነቶች የበለጠ አንዳንድ ሁኔታ ላይ እንደውም ተሌሎቹ ባሴ ማለት ሁኔታ አልታየም ተሌሎቹ የባሰ ሁኔታ የሚታይበትም አጋጣሚ አለ እንግዲህ ስሙ ሙስሊም ስለሆነ ማለት ነው ይሄ ነገር መልካም ስነ ምግባራችን በጎደለ ቁጥር ባሽቆለቆለ ቁጥር ኢማናችን ጥያቄ ላይ እየወደቀ ነው ማለት ነው እውነት ተውሂድ አላችሁ ወይ ታዲያ በዚህ ሁኔታ ሆነ አንድነት ብትል ከየት ይመጣል እንዴት ይተማመናል ቃል ኪዳን ማክበር የለ ቃል ኪዳን ማክበር የለ ምን የለ ባክ ቸገረኝ ብሎ አልቅሶ ምናምን እግር ላይ ወድቆ ለአንድ ወር ያህል ፍራንክ አምጣ ይልሃል ትሰጠዋለህ ነገ አመታት ያስቆጥራያችን ሳይመልስልህ ጭራሹን ተሰልችቶ የሚቀር አለ የሰውን ሀቅ ማለት ነው አታሎ ወስዶ እንደዚህ የሚያደርጉ እየበዙ ነው በአሁኑ ጊዜና እኛም እንግዲህ ባለን አቅም የዛው አካል መሆናችን አይቀርም ይሄን ሁሉ ማን ነው የሚያርመን ማን ነው የሚያርቀው ማን ነው ወደ መስመሩ የሚመልሰው ያላህ ነው ያላህ መመሪያ ነው ሌላ ማንም ሊዳኝን አይችልም ያላህን መመሪያ ባከበርን ቁጥር ወደ መስመሩ እንመለሳለን በዛው እንቀጥላለን ካልን ግን ያው ምኞትና ቃል ብቻ ሆኖ ይቀራል ማለት ነው አላሁ المستعان ታዲያ የነብዩ ሰለላሁ ዐለይሂ ወሰለም انما بعث لأتمم مكارم الاخلاق ብለው ሲሉ በዚህ በመካሪም الاخلاق በመልካም ስነ ምግባርና በማንነታቸው ኡማውን አንድ አድርገው ሰብስበው فبما رحمة من الله لنت لهم تبل ولو كنت فظا غليظ القلب لانفضوا من حولك ያ ሁሉ ሰው የተሰበሰበው እኮ በስነ ምግባርክ ነው ብሎ የገለጸበት ስነ ምግባር በዚህ ደረጃ አሻራ አለው ስለዚህ ነው እኮ ይሄ ትልቅ አያት ነው አሁን የተከስከው እንግዲህ ነብዩ አለይሂ ሰላቱ ወሰለም አላህ ባጭር ቃል ገልጧቸዋል ኢነከ ለአላ ኹሉቂን ዐዚም ሱብሃንአላህ በትልቅ ነው ልዩ በሆነ ታይቶ በማይታወቅ ትልቅ ስነ ምግባር ላይ ነህ ብሎ አወደሳቸው ቅና ሰጣቸው ማለት ነው ያ ነገር ነው ያ ነገር ባይኖር ኑሮ እሳቸው እንደማንኛውም ሰው ትልቅ አደጋ ሊገጥማቸው እንደሚችል ነው አሁን የተጠቀሰው ቁርአን ማለት ነው ወለው ኩንተ ፈዘን ገሊዝ ይሄ እንግዲህ ሆር ላይ ነው ይሄ የተከሰተው ሆር ዘመቻ ላይ ትልቅ ተፈጸመ እሳቸው የተለያዩ ጦራቸውን አዘጋጅተው የግንባር ፊታውራሪ አንድ ቡድን አረጉ ራሳቸው የሚመሩት በቀኝ አንድ ቡድን አሰለፉ በግራ አንድ ቡድን አሰነፉ ኋላ ደግሞ ደጀን የሚባለው ጀርባ የሚጠብቅ አሰለፉ በዛ ሁኔታ ላይ ተዘጋጅተው ጀመሩ ውጊያ ተጀመሩ በኋላ መጀመሪያ ቀናቸው ጥሩ ውጤት አመጡ ጥላት መሸሽ ጀመረ ከጀርባ ጠባቂ የተባለው እንደ ጦርነት እኮ ያበቃ ነው ስለዚህ ምርጥ መሳሪያ ያመልጠናልና እንሂድ ብሎ
አማናውን ትተው ወደዛ መተው ተቀላቀሉ። ያኔ ደግሞ ጥላት የራሱ ቡድን ነበረው ከጀርባቸው በአካባቢ ሲከፈት ሲያይ ዘሎ ገባና እነዛን አርዶ ወደ ዋናው ተጀርባ ደግሞ እነዛን እያሳደዱ እያሉ አላዩም። ተኋላ ጠባቂ ያለን ብለዋል። መጥቶ ቁጥንቅጡን አወጣ ማለት ነው። ያን እንግዲህ ነብዩንም ያህል ሰው እስከ መቁሰል ደረሱ፣ ወደቁ፣ ደማቸው ፈሰሰ፣ ጥርሳቸው ተሰበረ። እዛ ያ ሁሉ ደርሶባቸው በመጨረሻ ምን አባታችሁ እንዲያደርጋችሁ ምናምን ሌላ ቢሆን ኑሮ ወታደራዊ እርምጃ ይወስድ ነበረ። እንደዛ ያደረገ ሰው ኻኢን ተብሎ ለወታደራዊ ፍርድ ቤት ይቀርብ ነበረ። ግን እነዛን ሰዎች እንኳን እንዴት አባታችሁ እንዲያደርጋችሁ እንዴት ብለው ጠንከር ያለ ስድብ እንኳን አልሰድቧቸውም። አላህ የቀደረው መሆኑን አወቁ። እኛ የምንችለውን ጥንቃቄ አድርገን ነበር፣ ካልሆነ እንግዲህ አላህ ፈቃዱ አይደለምና ምን ይደረጋል ብለው ተሰበሰቡ፣ ገመገሙ ስተቱ ምን እንደሆነ። ከዛ በኋላ ግን ወሻይሩሁም ፊል አምሪ አላህ እንዳታኮርፍ አላቸው። እንዳታኮርፍ እንዳታኮርፍ ችግር ይመጣል። እንዳላጠፉ እርሳቸውና ዝም ብለህ ለወደፊት ምን እናድርግ፣ ታሪኩ ላይ እየተጨቃጨቅ ወደኋላ ወደፊት መራመድ አንችልም እና ወደፊት አሁን ምን እናድርግ በሚለው አጀንዳ ክፈትና በዛ ላይ አወያያቸዋል አላህ ሱብሓነሁ ወተዓላ። ሱብሓነላህ ያን ያህል ስህተት ተፈጽሞ እንግዲህ 70 ስመጥር የሆኑ እና ሐምዛን የሚያህል እና ሙስዓብ ብን ዑመይርን የመሰለ ጀግኖች ያጡበት የከሰሩበት ግንባር ነው። ያ ሁሉ ነገር ብሎ አንድ ሰው እንኳን እንደተገደለ አድርገው እንዴት ይኸው እንዲያረጋችሁን ጉድ ያረጋችሁ ምናምን ብለው አልወረፏቸውም። ያ ቢሆን ኑሮ በቃ በርግገው ይሄዱ ነበረ። ምክንያቱም ህሌናቸው ራሱ አይቀበ ይሄ ሰውዬ እንደዚህ አድርገን እንግዲህ ነብዩ እንዲህ ብለው አውግዘውን እንዲህ ብለው ታም በኋላ ምን እንጠብቃለን ብሎ ተነ እምነቱ ትቶት ይሄድ ነበረ። ግን በደግነትህ አቀፍካቸው አላህ እስከ ጥፋታቸው አቀፍካቸው፣ ሸፈንካቸው። ይሄው እንደገና መርከቡ ተቃና ማለት ነው ይወድቀው የነበረው። ይሄን እንግዲህ ምሳሌ እንዲሆን ነው አላህ በዚህ መልክ የገለጠው ማለት ነው። ወለው ኩንተ ፈظን ገሊዘል ቀልቢ ለንፈዱ፣ ጨካኝ ልበደራቃ ሰውን የምታመናጭቅ የምትወርፍ ብትሆን ኑሮ ይህን ጊዜ ተበታትነው ባዶ እጅህን ትቀር ነበር አላቸው። አመራር ችሎታ ደግሞ እዚህ ላይ ነው። እንግዲህ ሰዎች ብዙ ጊዜ ወይ በደስታ ወይም በድንጋጤ ነው መስመር የሚሰጡት። እንደዛ ይህንን ጌታ አደነቃቸው፣ አወደሳቸው ብቃታቸውን ማለት ነው። ውጤትም ደግሞ መጣ ወዳውኑ በተሻለ ሁኔታ። ይህ ሁሉ እንግዲህ የቀራንና እያቀራን እኛ ራሳችን ከዛ የራቅን ሆነ ስንገኝ ምን ይሆናል ውጤቱ ነው። ለማንኛውም ተስፋ አይቆረጥም። እንደዚሁ ወዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን ብሏልና እየተዋወስን እየተመካከር ሁላችንም ወደ መስመር መምጣት አለብን ነው ዋናው ነገር። ተውሂድ ሲኖር በወቅቱ የተፈጠረ ነገር አለ። እሁድ ላይ እንዳነሱት ተውሂዱ ስላለ ግን መሰረቱ ስላለ ግን ተስተካከለና ወደ መስመሩ ተገባ። መሰረቱ ላይ ያልነበሩት ተውሂዱ ላይ ያልነበሩት መናፍቃኖች ግን ለኢን ረጃዕና ኢለል መዲነቲ ለዩኽሪጀን ለዐዙ ሚንሀል አዘል ብለው በዚያው ነው የጠፉትና ኒፋቅ በራሱ አንዱ የመፈረካከሻ የመበታተኛ የመለያያ አንድ ማሳያ አይደል ሼክ ነው። አይገርምህ ወር ላይ እኮ መጀመሪያም አልተሰለፉም፣ መንገድ ነው የተመለሱት። 1000 ሰራዊት ነው አዘጋጅተው የወጡት ረሱል አለይሂ ሰላም። መሀል መንገድ ሲደርሱ ቅርብናት ያወጣዋን አይተሃል። መሀል መንገድ ሲደርሱ ለኩና ነዕለሙ ቂታል ለተባናኩም አሉ። አብዱላህ ነው ወይ የሚባለው አለቃቸው ስንት ሰው አስገዳቸው? 300 ሰው ከና ውጊያው ሳይደረስ ማለት ነው። በመንገድ ላይ የኛ ሰው የሆናችሁ ቶሎ አለና በቃ የሰው ዝም ብሎ ሰዓት ውስጥ ይጨምረን ነው የማይቻል ነገር፣ እኛ እዛ ሄደን ማለቅ የለብንም ተውት ብሎ 300 ሰው ተገንጥሎ ቀረ። የመጀመሪያው ችግር እኮ ተዛ ላይ ነው። እዛ ሁለተኛ ዙር ነው እነዛኞች ጠባቂዎች ደግሞ ትክክለኛ የተባሉት ቀስተኞቹ ራሱ እንትን ያለ የመጀመሪያው ሸኽር ትንሽ ክፍተት የተፈጠረው በሙናፊቆቹ ነው ማለት ነው። ለምን መጀመሪያች ኢማኑ ስለሌለች ወህዳዋም የውሸት ስለነበረች። በሰላም ጊዜ ያው አብረው ይሰግዳሉ እኮ ነብዩ ጋር ተሰልፈው ጀማዓ አወል ሶፍ እንዳውም የሚቀድመው የለም ነበር ይባላል ወይ ለምን ለመሸፈን ኒፋቁን ትክክለኛ ነው ሊባል ማለት ነው። ከዛ አልፎ እስከ ጃሃር ድረስ እንግዲህ ለመሄድ ሞከረ ማለት ነው። ተቡክም ሄዷል። እዛ
ያ ሁሉ ተደርጎ ግን የውሸት አንድነት ሁልጊዜ ጠበቅ ያለ ነገር ሲመጣ ይፍረከረካል፣ አይወጣም። እነሱ ናቸው እንግዲህ ተሺ ሰው 300 ሲቀነስ ነው 700 ቀረ ማለት ነው። ጥላት ደግሞ ስንት ነው? ወደ 3000 ምናምን ወጣ ነው። ያ ሁሉ ጥላት እዛ ፊት አይን እያየ እኮ ፊት ለፊት ጥላት እያየ ነው ተገንጥሎ 300 ሰው ይዞባቸው የተመለሰው። ግን ያ ሁሉ ሆኖ አላህ ደግሞ ወደ መስመሩ ሲመለሱ ባልተጠበቀ ሁኔታ ወዳውን ወደ ድል ተቀየረ። ሽንፈቱ ወደ ድል ተቀየረ። ይሄ ሁሉ በተግባር እያሳየን ነው አላህ ውጤቱን። ይሄ ወህዳ ሲደፈርስ ምን ችግር እንደሚመጣ በነብዩ ደረጃ በሰሃባ ደረጃ እንኳን ሙዋሂዶች ናቸው። በተውሂዳቸው እንግዲህ የሚጠረጥራቸው የለም። ግን የወህዳው ሲፍረከረክ ወዳውኑ ንጽብራቁ ውድቀቱን ጋበዘ ማለት ነው። አሁንም ደግሞ ወደ መስመሩ ሲመለሱ ባልተጠበቀ ሁኔታ ደግሞ አለቀላቸው የተባለው መልሶ መርከቡ ተቃና ማለት ነው። ይሄ ሁሉ እንግዲህ የሚጠቅሰው አላህ ተዚህ እንድንማር ነው። ታሪክ መስታወት ነው። ታሪክን እንግዲህ ያላወቀ መድረሻውን አያውቅም ወደፊት። ይሄ ሁሉ አላህ ምሳሌ አድርገን ፈቢሁዳሁ ሙቅተዲ እንደተባለው ለኩም ፊ ረሱሊላሂ ኡስወቱን ሐሰና፣ የአላህ መልእክተኛ ለሁሉም ነገር ሞዴላቸው ነው፣ መልካም ምሳሌያቸው ነው፣ እሱን ተከተሉ የሚለው ለዚህ ነው ማለት ነው። ሸይኽና አሁን ላለንበት ነባራዊ ሁኔታ ለውድቀታችን ለመለያየታችን ውጤት ሆነ ያለው ኺላፉ ነው። የኺላፉ ውጤት ደግሞ ዓለም ላይ ቁጥራችን በዝቶ እያለ ማንነታችን በጠላቶቻችን ወይንም በሌላው አካል ልቦና ላይ የወረደ ነው የሆነውና ለዚህ እንደው ጥሩ ምሳሌ አንስተናል። ኡሁድን ነብዩ ሰለላሁ ዐለይሂ ወሰለም ቀስተኞችን አስቀምጧቸው ነበር፣ ተልኮም ሰጥተዋቸው ነበር። እዚያ ጋር የተፈጠረው እርስ በርስ የተፈጠረው ኺላፍ እነሱንም ማስጨረሳቸው ነብዩም ላይ ኡማውም ላይ ጥቃትንም ጭምር አስከተለና እሷን ትንሽ ዳሰሰ። ያው አንድ አካል መሆኑ ይሄ ነው። አንድ አካል ከሆነ እጅ ተቆሰለ ሌላው ሰውነት ረፍት ያገኛል። ያ የተወሰነው እጅል ከጀሰዲ ዋሂድን የተባለው እኮ ነው። ይዘስተካሚን ዑድውን ተዳለው ሳይር ጀሰዲ ቢሳሪ ወልሁማ የመጀመሪያ የአንድ አካል ትርጉም እኮ ነው ውጤቱ። አንድ አካል ነው ተብለሃል። ከዛ በኋላ የሚደርሰውም ችግር ወደድክም ጠላህም አንተ ላይ ይደርስብሃል። ጥሩ ውጤትም ከመጣ ሁሉም ተጠቃሚ ይሆናል እንጂ በየግለሰብ በየነስወከፍ አይደለም ውጤቱ ማለት ነው። መጀመሪያ አንድ አካልና አንድ መኪና ተበላሸች የሆነ ነገር ቦለን ተወጣች እኮ ይቆማል መኪናው አይደል? ሌላው ምን አጠፋ? ግን አንድ አካል ነው። ስለ አንድ አካል ስለሆነ ያቺ የጎደለች ዕቃ ታልተሞላች በስተቀር ሊቀጥል አይችልም፣ አይቀጥልም። ይሄ ነው እኮ ችግሩ። አብረን እንጠፋለን። አንድ መርከብ ውስጥ ነን እኮ ነው የሚባለው። አንድ መርከብ ውስጥ ያለ ሰው መርከቡ ቢቀርቅ ለምሳሌ 2 ደረጃ 3 ደረጃ ሊኖረው ይችላል። እኔ ሩቅ ነኝ ከውሃው ብትል ትድናለህ እንዴ? እታች ያሉት ናቸው የሚያሰጋቸው ልትል፣ እታች ያሉት የመጀመሪያ ሰለባ ሊሆኑ ይችላሉ። ግን መርከቡ ሲሰምጥ ሁሉንም ይዞ የሚሰምጠው ማለት ነው። ዘን ዋህዳችንን በጠበቅን ቁጥር ከፍታችን ሊረጋግጥ የሚችለው እዛ ጋር ነው። መልካም ነብዩ ሰለላሁ ዐለይሂ ወሰለም ይህንን አስመልክቶ አለይኩም ቢልጀማዓቲ ፈኢነ የደላሂ መዐል ጀማዓ፣ ይሄ አንድነታችንን ጠብቀን መሄዳችን ለኃይላችን ለጉልበታችን ለዱንያም ለአኺራም ስኬት መሰረት መሆኑን አመልካች መሰረት ነው። ሱብሃንአላህ። እንግዲህ ፈኢነ የደላሂ መዐል ጀማዓ ነው ባጭሩ። የአላህ እጅ ህብረት ጋር ነው። ህብረት በሐቅ ላይ የሆነ ህብረት ካለ ሰዎች ብቻ ሳይሆኑ የተባበሩት አላህ ራሱ አለበት፣ በዛ ያላህ እጅ አለበት አሉ። ህብረቱ ግን በሐቅ መሆን መቻል አለበት። በሐቅ መሆን በባጢልማ ከሆነ ያው ምን ፋይዳ አለው? በሐቅ ላይ በተውሂድ ላይ የተመሰረተ ህብረት ካለ የአላህ በረከት እዛ አለ ማለት ነው። የአላህ እጅ እዛ አለበት። ያ ነገር ሙኻለፋ ሲፈጠር ግን የአላህ እጅ ይወጣል። ከዛ እሱን እጁ ሲያወጣ አንተ ባዶህን ትቀራለህ ማለት ነው። እና ወመን ሸዘ ፊናር ይላሉ አያይዘው እንጂ። ስለዚህ ያፈነገጠ ከአንድነት ውስጥ ለማፈንገጥ የሚሞክር ካለ እዚህ ማፈንገጡ ብቻ አይደለም፣ የዛ የማፈንገጡ ጦስ ጀሃነም ውስጥ የሙስሊሞች የሙእሚኖች አባል ነበርክ አይደለም? ሙእሚኖች ወደ ጀነት ሲሄዱ አንተ ተነጥለ ወደ ጀሃነም ትወዳለህ። እዚህ የተነጠለ እዛም ይነጥላል አሉ ማለት ነው። ሸዘ ሹዙዝ በአንድ ነገር ከሀቅ ትንሽ ዝንፍታልክ ተጋደልክ ቶሎ ታልተመለስክ በስተቀር ተዚህ ብቻ አይደለም የምትለየው። እዛ ቋሚዋ ጋር ላይ ከጀነት ትባረርና ብቻህን ጥላቶች ጋር ወደ ጀሃነም ትላካለህ እያለ ነው ማለት ነው። ግን ለጀነትም ለዱንያም ስኬት አንድነት መሰረት ነውና
በቃ አንድነታችንን ካልጠበቅን እንደ ዱንያም እንደ አኺራም እንደ ግለሰብም እንደ ማህበረሰብም እንደ ሀገርም እንጎዳለን። ይሄ ያለ ነው ሁሉም ያውቀው እኮ የምናየው ነው። ሁሉም እናውቀው ሁሉና ነው ይላል እኮ ሌላው እምነት የሌለው እንኳን ምንም ሃይማኖት የሌለው አንድነታችን ሁሉናችን ይሄ ሁሉና ጉዳይ ነው የሀገር ጉዳይ ነው አይልም እንዴ ይላል። የአንድነት ጉዳይ ላይ እዛ ተንጦብን እዚህ ቀልድ የለም ይላል እኮ ምንም እምነት የሌለው ለምን ያውቃላ ሀገር ተፈረሰ ጸጥታ ተደፈረሰ ማኖር እንደማይችል ያውቃል። ስለዚህ እዚህ ላይ በባጢል እንኳን ላይ ያሉት ሰዎች አንድነት መተኪያ የሌለው መድኃኒት መሆኑን ያውቃሉ ማለት ነው። እኛ ደግሞ ከዛ የበለጠ ፈጣሪ ጋር ግንኙነት አለን የምንል ሰዎች ከዚህ ተራቅን ምንድነው የምንጠብቀው? ቁርአኑ በዚህ ደረጃ ነግሮ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ደረጃ ገልጸውልን ሸኽና ሰዓት የለም እያሉ ነው ያሉት። የዛሬው ፕሮግራማችን እዚህ ላይ ሊቋጭ ነው። የተከበራችሁ የፕሮግራማችን ተከታታዮች እጅግ ማራኪና አስተማሪ የሆነ ርዕስ ላይ ነው እየተነጋገርን ያለ ነው። በተለይ ደግሞ ወቅታዊ ርዕስ መሆኑ በራሱ አንገብጋቢ ያደርገዋል። የኡማው የአንድነት ጉዳይ አሁን ያለንበትን ነባራዊ ሁኔታ እናውቃለን። አንድነታችን ደግሞ በዚህ ደረጃ መፍረክረኩና መለያየታችን ያስከፈለንንም ዋጋ እያየን ያለ ነውና ወደ መስመሩ እንመለስ። ማዕበሉ ይዞን እንዳይሄድ ነው የሸኻችን መልእክት። የተከበራችሁ የፕሮግራማችን ተከታታዮች የዛሬ ፕሮግራም እዚህ ላይ ያበቃል። በሚቀጥለው ፕሮግራም እስክንገናኝ የአላሁ ሱብሓነሁ ወተዓላ ጥበቃ ከሁላችንም ጋር ይሁን። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። የማይለያየን ዘርጎሳ ቀለም የኢማን ህዝቦች ባለ አንድ ዓለም ላኢላሃ ኢላላህ ኪዳናችን በአላህ መንገድ የተሳሰርን በተውሒድ ፋና የተባበርን ላኢላሃ ኢላላህ ኪዳናችን ዱንያን ሚሻገር ህብረታችን ላኢላሃ ኢላላህ ኪዳናችን ላኢላሃ ኢላላህ ኪዳናችን